ቢያንስ ክርስቲያን ቤት ከመጽሐፍ ቅዱስ ቀጥሎ ሊጠፋ ከማይገባቸው መጽሐፍት መካከል አንዱ ድርሳነ ቅዱስ ሚካኤል ነው። አንድ ክርስቲያን ቤት መጽሐፍ ቅዱስ ግድና ግድ ነው። መጽሐፍ ቅዱስ ከመጽሐፍ ቅዱስ ቀጥሎ ደግሞ የመልአኩ የቅዱስ ሚካኤል ድርሳኑ ያስፈልጋል፣ ሊኖር ይገባል። ድርሳኑ በቤት ውስጥ ማስቀመጥ፣ ድርሳኑን ማንበብ፣ ድርሳኑን ይዞ መጸለይ ምን ያህል ዋጋ እንዳለው ድርሳነ ሚካኤል ወደ ውስጥ ስንገባ ያለውን ይዘት እንመለከታለን። ግልጽ ነው። ያልገባችሁን ጥያቄዎች እየተጠያየቅን እንሄዳለን። ለሊቃውንት አባቶቻችን ምስጢርን ጥበብን የገለጠ አምላክ ለእኛም ምስጢሩን ጥበቡን ይግለጥልን። ስለዚህ ድርሳኑን ታላቅነትና ዓላማ ከማስተዋወቅ በዘለለ መጽሐፍ ቅዱሳዊነቱን እናየዋለን ብለናል። ዛሬም እንደ መግቢያ ስለ ድርሳን ምንነት እንመልከት። ድርሳን ማለት ምን ማለት ነው? ቤተ ክርስቲያናችን መጻሕፍት ሶስት ወገን ናቸው ብላ ታስተምራለች። እንግዲህ እዚህ ውስጥ ኮርስ ተምራችሁ ነው ሁላችንም የመጣ ነው። ሶስት ወገን ናቸው። ቅዱሳት መጻሕፍት፣ ርኩሳት መጻሕፍት፣ ምኑናት መጻሕፍት ብላ ቤተ ክርስቲያን ትከፍላቸዋለች። ቅዱሳት የምትላቸው ከያዙት ቁም ነገር፣ ከያዙት ሐሳብ፣ ከያዙት ዓላማ፣ ከሚያስተላልፉት መልእክት አንጻር ቅዱሳት ብላ ትጠራቸዋለች። ሁለተኛው ምኑናት ትላቸዋለች። የተናቁ ማለት ነው። ብናነባቸውም ባናነባቸውም አይጠቅሙንምም አይጎዱንምም። አይጠቅሙንምም ስንል ለነፍሳችን ነው። ሰው አንብቦ ለስጋው ሊጠቀም ይችላል። ለነፍሱ ግን ሰው ስጋዊ ሐሳብ የያዛቸውን መጽሐፍት አንብቦ የነፍስ ጥቅምን አያገኝም። ስለዚህ ምኑናት ናቸው። ለምሳሌ የምንማርባቸው መጽሐፍት ምኑናት መጽሐፍት እንደሆኑ ቤተ ክርስቲያን ታስተምራለች። ሶስተኛው እርኩሳት መጽሐፍት ብላ የምትናገረው ነው። ኃጢአትን፣ በደልን፣ ክፋትን የሚያስተምሩ ከእግዚአብሔር የሚለዩ በአንድም በሌላም መንገድ ከአምልኮተ እግዚአብሔር ሰውን የሚያስወጡ መጽሐፍት ደግሞ ምኖች ናቸው? ርኩሳት መጽሐፍት ብላ ትናገራለች። ቤተ ክርስቲያን እነዚህን እንድናነባቸው አትመክርም። ብናነባቸው ምን ችግር አለው? ማወቁ ምን ችግር አለው ብለን ብንጠይቅ ምንም ችግር የለውም። ሰው ግን መጀመሪያ መጽሐፍ ቅዱስን ያውቋል ወይ? የሃይማኖቱ መሰረት የሆነውን መጽሐፍ ቅዱስን አንብቦ ጠንቅቆ አውቋል፣ ተረድቷል ወይ የሚለው የመጀመሪያ ጥያቄ ነው። እሱን ካነበበ በኋላ ሃይማኖቱን ከተረዳ በኋላ ደግሞ የሌሎች መጽሐፍ ደግሞ ሌሎች ደግሞ ምን ያስተምራሉ፣ ምን ይናገራሉ ብሎ ደግሞ ሌሎችን ለማምጣት የነሱን ዕውቀት አውቆ የነሱን ትምህርት ተረድቶ መመለስ ይገባል። ይሄ ለበቁት ነው። የራስን እምነት፣ የራስን ዕውቀት፣ የራስን ትምህርት ሳይረዱ የሌሎችን እናነባለን ማለት ግን ራስን ለፈተና ማዘጋጀት ነው። ስለዚህ በደንብ ጠንቅቆ መማር እንዳለባት ቤተ ክርስቲያን ታስተምራለች። እዚህ ቅዱሳት መጽሐፍት ብለን የምንጠራው ደግሞ ሁለት ብላ ደግሞ ቤተ ክርስቲያን ትከፍላለች አለን አይደል? 10 መጽሐፍት ወይም ደግሞ ስሮች ብለን የምንጠራቸው አሉ። 80 መጽሐፍ ቅዱስ ስሮች ብለን የምንጠራው ይሄንን ማለት ነው። 10 ይባላል። ሰው ያለ ደም ስር መኖር አይችልም። 10 አሉት። ደም ስር በሰውነታችን ውስጥ ብዙ ስራዎችን እንደሚሰራ አስፈላጊ እንደሆነ ሁሉ ለአንድ ክርስቲያንም እነዚህ 10 መጽሐፍ ቅዱስ እነዚህ 10 መጽሐፍት አስፈላጊዎች ናቸው። መሰረታዊ ጉዳዮች ናቸው። ስለዚህ የመጀመሪያው ቅዱስ መጽሐፍ ብላ የምትጠራው ይሄንን መጽሐፍ ቅዱስ 10 ስር ብላ የምትጠራው ይሄንን ሰው ያለ ስር መኖር እንደማይቻለው። ሁለተኞቹ አዋልድ መጽሐፍት ብለን የምንጠራቸው ናቸው። አዋልድ መጽሐፍት ውስጥ ብዙ ልጆች ማለት ነው። የማ ልጅ? የመጽሐፍ ቅዱስ። መጽሐፍ ቅዱስን አህሎ መጽሐፍ ቅዱስን መስሎ የተወለዱ የመጽሐፍ ቅዱስን ሐሳብ፣ የመጽሐፍ ቅዱስን መልእክት፣ የመጽሐፍ ቅዱስን ዓላማ ያነገቡ ከመጽሐፍ ቅዱስ ሐሳብ ያልወጡ ናቸው ቅዱሳን መጽሐፍት ብለን አዋልድ መጽሐፍት ብለን የምንጠራው እንጂ ሁሉም የጻፈው መጽሐፍ ሁሉ አዋልድ መጽሐፍት ብለን አንጠራቸው።
ይህንን የምታውቁት ነው። እዚህ ውስጥ ደግሞ የሃይማኖት መጽሐፍት አሉ። እዚህ ውስጥ ደግሞ የጸሎት መጽሐፍት አሉ። እዚህ ውስጥ ገድላት አሉ። እዚህ ውስጥ ድርሳናት አሉ። አሁን ዋነኛው እኛ የምንፈልገው ድርሳን የሚለውን ጉዳይ ድርሳን የሚለውን እንመልከት። ድርሳን ማለት ምን ማለት ነው ብለን ስንናገር መዝገበ ቃላት የጻፉት አለቃ ኪዳነ ወልድ ክፍሌ ድርሳን የሚለውን ቃል እንዲፈቱታል። ድርሳን ማለት በቁሙ የተደረሰ፣ ድርሳን ማለት በቁሙ የተደረሰ የተጻፈ ወይም የተጣፈ ቃለ ነገር፣ ሰፊ ንባብ፣ ረዥም ስብከት፣ ትርጓሜ፣ አፈታት፣ ጉስዓተ ልብ፣ መዝሙር፣ ሚስጥሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። ደስ የሚያሰኝ ልብ የሚነካ ማለት ነው። ስለዚህ የተጻፈ የተደረሰ ድርሳን ማለት የተጻፈ የተደረሰ ንባብ፣ ስብከት፣ ትርጓሜ የሚለውን ቃል ይወስድልናል፣ ይሰጠናል። ስለዚህ ቤተ ክርስቲያን ከአዋልድ መጽሐፍት መካከል ከምትቀበላቸው መጽሐፍት መካከል አንደኛውና መሰረታዊ መጽሐፍ ይሄ ድርሳን ብለን የምንናገረው ነው። የተጻፈ ነው፣ የተደረሰ ነው። ማን ነው የጻፈው? ሰዎች። ማን ነው የደረሰው? ሰዎች። ሰዎች ስንል ግን በስጋዊ ሐሳብ፣ በስጋዊ ፈቃድ፣ በስጋዊ መነሳሳት፣ በስጋዊ ፍላጎት የተጻፈ አይደለም። በእግዚአብሔር መንፈስ ቅዱስ ገላጭነት ቅዱሳን ሰዎች ያዘጋጁት ነው። ምንን መሰረት አድርገው አላችሁ? ምንን መሰረት አድርገው? መጽሐፍ ቅዱስን መሰረት አድርገው። ስለዚህ ይሄ ድርሳን የሚለውን ቤተ ክርስቲያን የምትፈታበት ነው። ድርሳን ለማን ይጻፋል የሚለውን እንይ። ድርሳን ለማን ይጻፋል? አሁን መጽሐፍት ላይ ስትመለከቱ ድርሳነ እከሌ ድርሳነ እከሌ ተብሎ ትታያላችሁ። ሲጀመር በድርሳንና በገድል መካከል ያለው ልዩነት ማወቅ ያስፈልጋል። በድርሳንና በገድል መካከል ገድል ብለን የምንጠራው መጽሐፍ ቅዱስ እንደሚናገረው ቅዱሳን አባቶቻችን በምድር ሳሉ ስለ ክርስቶስ ፍቅር፣ ስለ ሃይማኖታቸው፣ ስለ እግዚአብሔር ሲሉ አላውያን ነገስታትን፣ መናፍቃንን ስጋቸውን ተታግለው ወይም ደግሞ አሸንፈው ድል ያደረጉ ቅዱሳን የሚጻፍላቸው የዕለት ተዕለት ተጋድሏቸው የሚጻፍላቸው። ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎ እንዳለ ሐዋርያው ቅዱስ ጳውሎስ ተናግሯል። ገድል እንዳለ፣ መጋደል እንዳለ። ስለዚህ ገድል ብለን የምንናገረው ለቅዱሳን ሰዎች የምንጽፈው እዛ ውስጥም ለቅዱሳን ሰማዕታት ገድለ ቅዱሳን ሰማዕታት ብለን ገድለ ቅዱሳን አንስት፣ ገድለ ሕፃናት እያለን በሰፊው የምንነክሰው አለ። አሁን እዛ ውስጥ የምንገባበት አይደለም። ድርሳን ግን ብለን የምንጠራው ግን የተደረሰ ነው፣ ለነዛ ሰዎች የተደረሰ ነው። ነገር ግን የተደረሰ ነው ስንል ከሰሩት ስራ አንጻር፣ ካደረጉት መልካም ተጋድሎ አንጻር፣ ካደረጉት ከተሰጣቸው ቃል ኪዳን አንጻር የተቀመጠ። ስለዚህ ድርሳን ለማን ይጻፋል ስንል አራት መሰረታዊ ጉዳዮችን እናነሳለን። የመጀመሪያው ለሰዎች ይጻፋል። ድርሳን ለሰዎች ይጻፋል። ለምሳሌ ከቅዱሳን ሁሉ ለበለጠች ውዳሴ ማርያም ይላታል። አንቺ ከኪሩቤልና ከሱራፌል ትበልጫለሽ ይላታል እመቤታችን። ከቅዱሳን ከጳጳሳት ትበልጫለሽ፣ ከቅዱሳን ትበልጫለሽ እያለ እመቤታችን ቅድስት ድንግል ማርያምን ይናገራታል። ስለዚህ ለእመቤታችን ለቅድስት ድንግል ማርያም ድርሳን ይጻፋል። ድርሳነ ማርያም አለ። አሁን ለምሳሌ በግዕዙ በብራናው ተዘጋጅቶ የተጻፈ አለ። አባቶቻችን እግዚአብሔር በፈቀደላቸው ደግሞ ተተርጉሞ ደግሞ ድርሳነ ማርያም ደግሞ በግዕዝና በአማርኛ ደግሞ ለእኛ በሚሆነን መልኩ ተተርጉሞ ደግሞ ተዘጋጅቷል። ድርሳነ ማርያም ያለው አለ እዚህ ውስጥ? ድርሳነ ማርያም የለም።
መምህር ተስፋ ሚካኤል ታከለ የሚባሉ አሁን ቅዱስ ቂርቆስ የስብከተ ወንጌል ኃላፊ መሰሉኝ። እሳቸው ያዘጋጁት ወይም ደግሞ ከግዕዙ ወደ አማርኛ የተረጎሙት ድርሳነ ማርያም የሚል አለ ለእመቤታችን ለቅድስት ድንግል ማርያም። እንድታነቡትም ጭምር ነው እየጠቆምኳችሁ የምንሄደው። ሁለተኛው ድርሳነ ኤልያስ ለሰዎች ብለን እንደ ምሳሌ የምናነሳው ለእመቤታችን ለቅድስት ድንግል ማርያምና ለነብዩ ኤልያስ የተጻፉ ድርሳናት አሉ። እነዚህን አሁን አሳዳችሁ ታነባላችሁ ማለት ነው። አሳዳችሁ አሁን የኤልያስ በዓል በሚከበርበት ዕለት ምንድን ነው ጸሎት የማደርገው? በእሱ ስም ቤተ ክርስቲያን ምን አድርጋለች? ኤልያስ በዓሉ መች ይከበራል? መች ይከበራል? ነብዩ ኤልያስ እዚሁ አካባቢ እኮ ታቦቱ አለ። እዚሁ አካባቢ አክብራችሁ ተቆም ፈልጉ። ወደ ጎፋ አካባቢ ታቦቱ አለ። በዓሉ ይከበራል። የእንጦጦም ተውቶ እንጦጦም አለ፣ ግን እዚህም ደግሞ ይከበራል እና የእርሱ ድርሳን ደግሞ የተጻፋል። የመጀመሪያው ለሰዎች፣ ሁለተኛው ለዕለት ከዕለታት ሁሉ ለከበረችዋ ከዕለታት ሁሉ እግዚአብሔር መርጦ ላከበራት ለዕለተ ሰንበት ድርሳን ተጽፏል። ድርሳነ ሰንበት አለ። ቤተ ክርስቲያን ለሰንበት ድርሳን ብቻ አይደለም የጻፈችው፣ ታቦት ቀርጻ ቤተ ክርስቲያን አንጻለች። አሁን ለምሳሌ ልክ ደብረ ዘይት ሲሆን ብዙ ሰው ጉዞ የሚሄደው የት ነው? ሳማ ሰንበት አይደል? ሳማ ሰንበት የማ ታቦት ይመስላችኋል? የሰንበት ታቦት ነው። ሳማ ሰንበት የሰንበት ታቦት። ስለዚህ ለዕለተ ሰንበት ከዕለታት ሁሉ የከበረች ናትና በእርሷ እግዚአብሔር አምላክ ብዙ ገቢረ ተአምራትን ያደረገባት ዕለት ናት። እርሷ የትንሣኤው የሚነገርባት ዳግም ምጽአቱ የሚነገርባት ናት አይደል? ለዛ እኮ ነው ሰንበተ ክርስቲያን ቅድስት ብለን አለምንጠራት። ስለዚህ ለዕለት ድርሳን ይጻፋል። እሱንም እንድታነቡት ጋብዛችኋል። ሶስተኛው ለነዋያት ለተመረጡ ነዋያት ለሁሉም ነዋይ ድርሳን የተዘጋጀላቸው ሆኖ አይደለም። ለተመረጡ ነዋያት ምን ማለት ነው? ለምሳሌ ለመስቀል ድርሳነ መስቀል አንብባችሁ ታውቃላችሁ? ድርሳነ መስቀል ጌታችን የመድኃኒታችን የኢየሱስ ክርስቶስ ደሙ ያረፈበት፣ የሰው ልጅ ለማዳን የተሰቀለበት፣ ጠላታችን ጥልን ወይም ደግሞ ዲያብሎስን ድል ያደረገበት ለመስቀል ቤተ ክርስቲያናችን ድርሳነ መስቀል ብላ በመስቀሉ ስለተከናወኑት ጉዳዮች፣ መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዞ እንዴት እንደሄደ፣ እንዴት እንደተሰቀለ፣ ከተሰቀለስ በኋላ መስቀሉ ደግሞ በታሪክ ደግሞ እንዴት እንደነበረ ያን ሁሉ ነገር ይዞ ያለ መጽሐፍ ነው የድርሳነ መስቀል ብለን የምንጠራው። ስለዚህ እሱን ድርሳን እንድታነቡት የመስቀሉን ታሪክና አመጣጥ የሚተርክ መጽሐፍ አለ ማለት ነው። ስለዚህ ለነዋያት ይዘጋጃል። ሌላኛው ለቅዱሳን መላእክት ነው። አሁን ዋነኛው ጉዳያችን ይሄ ስለሆነ ለቅዱሳን መላእክት ድርሳናት ይዘጋጃሉ፣ ድርሳናት ይጻፋሉ። እነዚህ በቤተ ክርስቲያናችን ከ1000 በላይ ድርሳናት እንዳሉ መጽሐፍት ይናገራሉ። ግን ለመላእክት ግን ከ11 በላይ ድርሳናት አሉ። ለመላእክት 11 ድርሳናት አሉ ለቅዱሳን መላእክት የተዘጋጁ። ለምሳሌ ልጥቀስላችሁ። ለቅዱሳን መላእክት ከተዘጋጁ ድርሳናት መካከል የቅዱስ ሚካኤል ድርሳን አለ። አንድ በሉልኝ። የቅዱስ ገብርኤል አለ፣ የቅዱስ ሩፋኤል አለ፣ የቅዱስ ራጉኤል አለ፣ የቅዱስ ኡራኤል አለ፣ የቅዱስ አፍኒን አለ፣ የቅዱስ ፋኑኤል አለ፣ የቅዱስ ሳቆኤል አለ፣ ቅዱስ ሱሪያል አለ፣ ቅዱስ ሱራፌል እና ቅዱስ ኪሩቤል። ለእነሱም ደግሞ ምን ተዘጋጅቷል? ድርሳናት ተዘጋጅቷል። አሁን አሉ ወይ ገበያ ላይ አሉ የሚባል በግዕዙ ገና ብዙ የቤተ ክርስቲያን ሊቃውንት ሊሰሯቸው የሚገቡ ገና ብዙ መጻሕፍት ያልተተረጎሙ አሉ። ግዕዝ በግዕዙ በብራናው ቁጭ ብለው
የተቀመጡ ግዕዝ በግዕዙ። ለምሳሌ ከነዚህ ከሰባቱ ሊቃነ መላእክት መካከል ከነዚህ መላእክት መካከል ቃል ኪዳን የተሰጠዋል። ሰው ምንድነው ነፍሱ ህይወት መሮት ነፍሱን ሊያጠፋ ቢያስብ ትንቢተ ምንድነው መጽሐፈ ሄኖክ ምዕራፍ 6 ላይ ባለው ቃል መሰረት ቃል ኪዳን የተሰጠዋል። ጥቅሱን ላንብብላችሁ። መጽሐፈ ሄኖክ ምዕራፍ 6 ላይ የትጓን መላእክት ቅዱሳን መላእክት ስማቸው ይህ ነው። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። በማለት በሰዎች ነፍሳት ላይ የተሾመ ነው። ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና። ከቅዱሳን መላእክት አንዱ ሚካኤል ነው። ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአት በሚሰሩ ሰዎች መናፍስት ላይ የተሾመ ነው። በሰውነታቸው ኃጢአት በሚሰሩ በሰዎች መናፍስት ላይ ኃጢአት የተሾመ ነው። ከቅዱሳን መላእክት አንዱ ገብርኤል በእባቦች ላይ በገነት በኪሩቤል ላይ የተሾመ ነው። የሚሰራው ስራ እስከሌለበት ቦታ ድረስ ዞርኩ እያለ ይናገራል። አሁን ይሄኛውን እዩት። ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአት በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። በሰውነታቸው ላይ አሁን አንድ ሰው ራሱን ለማጥፋት ቢያስብ በሰውነቱ ላይ በራሱ ላይ ኃጢአትን ለመስራት ቢያስብ የመልአኩ የቅዱስ ሰረቃኤልን ድርሳን መልኩን ቢያነብ ይህ ሀሳብ እንዲወገድለት እንዲርቅለት መጽሐፍት ያስቀምጣሉ። ግልጽ ነው። ለነዚህ ለመላእክት ቤተክርስቲያን ለነዚህ ድርሳናት ይጻፋሉ ብላ ቤተክርስቲያን ታስቀምጣለች። አሁን ዋናው ጉዳያችን እዚህ ላይ ስለሆነ የቅዱስ ሚካኤልን ተንተርሰን ሌሎችንም በዛው ስለምናይ ማለት ነው። ስለዚህ ለነዚህ ይጻፋል። ከነዚህ በተጨማሪ ግን አሁን ለምሳሌ ከትምህርት አንጻር ደግሞ ድርሳነ ብለን ደግሞ የምንጠራቸው አሉ። ድርሳነ ሊቃውንት ብለን ደግሞ የምንጠራቸው አሉ። አሁን ለምሳሌ ድርሳነ ቅዱስ አትናቴዎስ፣ ድርሳነ ኤፍሬም የሚባሉ ድርሳን ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስ የሚሉ እናገኛለን። ይህ ሲባል ስለ እነሱ የሚናገር ሳይሆን እነ ቅዱስ ኤፍሬም፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ መናፍቃንን ድል ለማድረግ የሰጡትን ምላሽ ያስተማሩትን ትምህርት ቃላቸውን የያዘ ነው። ይሄ ደግሞ ድርሳን ብለን የምንጠራው ግልጽ ነው። ድርሳነ ዮሐንስ አፈወርቅ ስንል ያስተማሩትን ትምህርት የሚናገር የተናገሩትን ቃል መጽሐፍ ቅዱስን የተናገሩበትን ነገር የሚናገር ነው እነዚህ መጽሐፍ። ስለዚህ እነዚህን ስናይ ግር ልንሰኝ አይገባም። ለትምህርት የምንጠቀማቸው ስለሆነ ማለት ነው። እነዚህን ካየን ቤተክርስቲያን ለነዚህ አካላት ድርሳናትን ታጽፋለች ወይም ደግሞ ተጽፈው አሁን በአገልግሎት ላይ የምናገኛቸው ናቸው። ለቅዱሳን መላእክት ድርሳናት ዋናው ጉዳያችን የቅዱስ ሚካኤል ድርሳን ስለሆነ ለቅዱሳን መላእክት ድርሳን እንደሚጻፍ ተገቢነቱን ከመጽሐፍ ቅዱስ መጀመሪያ ከመጽሐፍ ቅዱስ ለቅዱሳን መላእክት ድርሳን መጻፍ እንዳለበት ተገቢነቱን እንመልከት። በትንቢተ ሚልክያስ ምዕራፍ 3 ከቁጥር 16 ትንቢተ ሚልክያስ ምዕራፍ 3 ከቁጥር 16 እንዲህ ይላል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይላል። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በስሙ ምን ተባለ? ለማን ነው መጽሐፍ የተጻፈው? የእግዚአብሔርን ምን ለሚሉ ለሚፈሩ፣ ስሙንም ምን ለሚያደርጉ ለሚያስቡ። እንደ ቅዱሳን መላእክት የእግዚአብሔርን የሚፈራ አለ ወይ? የለም። እንደ ቅዱሳን መላእክት እግዚአብሔርን የሚያስብ አለ?
የለም። ማረጋገጫ ልስጣችሁ። በትንቢተ ኢሳይያስ ምዕራፍ 6 ላይ ቅዱሳን መላእክት እግዚአብሔርን እንደሚፈሩ ማሳያው ለምስጋናቸው በሚቆሙበት ጊዜ እንኳን ባለ 6 ክንፍ ተሰጥቷቸው ነበር ይላል አይደል? 6 ክንፍ ተሰጥቷቸው ሳለ በ2 ክንፋቸው እግራቸውን፣ በ2 ክንፋቸው ፊታቸውን፣ በ2 ክንፋቸው ይበሩ ነበር። አበው በትርጓሜ ሲያስቀምጡልን ፊታቸውን መሸፈናቸው ፍርሃተ እግዚአብሔርን ሲገልጡ ነው። ፈሪሃ እግዚአብሔርን ሲገልጡ ነው። እግዚአብሔር ሆይ አንተን ማየት የሚቻለን አይደለም፣ እግዚአብሔር ሆይ አንተ ፊት መቆም የሚቻለን አይደለም ሲሉ እግራቸውን ይሸፍናል። ይሄ ፍርሃተ እግዚአብሔርን ወይም ደግሞ ፈሪሃ እግዚአብሔርን የሚያሳይ ነው። ስለዚህ ስሙን ለሚፈሩ አይደለም የሚለው ስሙንም ለሚያስቡ አለ። አሁን የቅዱሳን መላእክት ምስጋናቸው ዘወትር የእርሱን ስም እያሰቡ አይደለም የሚያመሰግኑት። ስለዚህ እንኳን ለቅዱሳን መላእክት ይቅርና በምድር ሳሉ ስሙን ለሚያስቡ እግዚአብሔርን ለሚፈሩት ለቅዱሳኑ የመታሰቢያ መጽሐፍ ተጻፈላቸው ይላል። ገድል እንዲጻፍላቸው፣ ድርሳን እንዲጻፍላቸው ማሳያው መጽሐፍ ቅዱስ ይህንን ይናገራል። ስለዚህ ተጻፈላቸው እያለ ነው የሚነግረን። ስለዚህ ተገቢነቱን መጽሐፍ ቅዱስ በእንዲህ አይነት መልኩ ያስቀምጥልናል። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 16 ላይ ምዕራፍ 3 ከቁጥር 16 ላይ አሁን ወደ ድርሳኑ እየገባን እንሄድ። የቅዱሳን መላእክት ድርሳን አጻጻፍ አሁን ቅድም እንዳልነው ለነ ቅዱስ ገብርኤል እነ ቅዱስ ሩፋኤል ለሁሉም ድርሳን ይጻፋል ብለናል። ለነዚህ ሁሉ ግን ሲጻፍ አጻጻፉ ከምን የተቀዳ ነው ከተባለ ከመጽሐፍ ቅዱስ የተቀዳ ነው። አጻጻፍ ስርዓቱ ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱስን ሐሳብ እንመጣበታለን። እያንዳንዱን የቅዱስ ሚካኤል ድርሳን እያንዳንዱ ነገር መጽሐፍ ቅዱስን እንደሚናገር እንመጣበታለን። ከመጽሐፍ ቅዱስ የተቀዳ ነው። ለምሳሌ ከመጽሐፍ ቅዱስ አጻጻፍ ስርዓት አንጻር የተቀዳ ነው የሚያሰኘውን አንድ ምሳሌ እንመልከት። ዮሐንስ ራእይ ምዕራፍ 12 ከቁጥር 9 ዮሐንስ ራእይ ምዕራፍ 12 ከቁጥር 9 በሰማይም ሰልፍ ሆነ። በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ይህንን ጥቅስ የምናገኘው ምን ላይ ነው? ዮሐንስ ራእይ ምዕራፍ 12። ይህንኑ የአጻጻፍ ስርዓት ተከትለው ነው ድርሳናት የሚጻፉት። እዚህ ጋር መላእክት ከዲያብሎስ ጋር ያደረጉትን ነገር አይደለም የሚናገረው። የቅዱስ ሚካኤልን ያደረገውን ስራ ሚካኤልና መላእክቱ ከዲያብሎስ ጋር ተዋጉ እያለ ነው የሚናገረው። ይህንን ነገር አሁን መጽሐፍ ቅዱስ ላይ ባይኖርና ድርሳን ላይ ወይም ደግሞ ድርሳን ላይ ብቻ ብናገኘው ኖሮ እንዴት ነው በመላእክት ዘንድ ተዋጉ ጦርነት የምትሉት እንዴት ነው ይሉን ነበራል። ነገር ግን የተቀመጠው ምን ላይ ነው? መጽሐፍ ቅዱስ ላይ። ይህንኑ ታሪክ ቤተ ክርስቲያናችን ለቅዱስ ሚካኤል በየትኛው ወር እንደሚከበር፣ ይህንን ስራውን በየትኛው ወር እንደሚነሳ፣ በየትኛው ወር እንደሚታሰብ ይህንኑ ታሪክ እዛው ድርሳኑ ላይ ቁጭ አድርጋ ቤተ ክርስቲያን ታስተምራለች። ይህንኑ ታሪክ እንመጣበታለን። ወደ ውስጥ ስንመጣ በየወሩ ያለውን ጉዳይ ስለምናየው የየወሩ ስለምናይ የመጀመሪያ ግን ዋናውን ጉዳይ እንመልከት። የድርሳናት ጥቅም ምንድን ነው? አሁን ሰው ድርሳናትን ቤተ ክርስቲያን ስታዘጋጅ ሰው ሲያነብ የድርሳናት ጥቅም ለቅዱሳን መላእክት የተጻፉትም ለሰዎች የተጻፉትም ለነዋያት የተጻፉትም ለዕለት የተጻፈውም ጥቅሙ ምንድን ነው ስንል 4 ጉዳዮችን እናነሳለን። የመጀመሪያው ለትምህርትና ለተግሳጽ እንማርበት ዘንድ እንገሰጽበት ዘንድ፣ ለሰዎች ከሆነ እነዛ ሰዎች ያደረጉት አሁን እመቤታችን ቅድስት ድንግል ማርያም ባደረገችው ስራ
እንማርበት ዘንድ እንገሰጽበት ዘንድ ከቃል ኪዳኗ ተካፋይ እንሆን ዘንድ አይደል? ለዕለታት ስለሆነ በዕለታቱ ስለሚደረገው ጉዳይ አሁን ለዕለት ሲነሳ በዕለተ ሰንበት ስለሚደረጉ ጉዳዮች ይዘረዝራል። ዕለተ ሰንበትን ባለማክበራቸው ደግሞ የተጎዱ ሰዎችን ያነሳል። እነዛ እንማርበታለን አይደል? እንገሰጽበታለን። ሰንበትን እንዴት ባለው ሁኔታ ልናከብር እንደሚገባ። ለመስቀልም ከሆነ ደግሞ በዛው መጠን ነው። መስቀልን በማክበራቸው እነማን እንደተጠቀሙ ባለማክበራቸው እነማን እንደተጎዱ እናያለን፣ እንማርበታለን፣ እንገሰጽበታለን። ለቅዱሳን መላእክትም ከሆነ ደግሞ የቅዱሳን መላእክቱን አማላጅነት ክብር አውቀው የተጠቀሙ ሰዎች እንዴት እንደተጠቀሙ ያልተጠቀሙ ሰዎች ደግሞ እንዴት እንደተጎዱ በማየት እንማርበታለን፣ እንገሰጽበታለን። ስለዚህ ለትምህርት ለተግሳጽ ነው ድርሳናት የሚጻፉት። ለትምህርት ለተግሳጽ ነው። ግልጽ ነው የመጀመሪያው ጉዳይ። ሁለተኛ መታሰቢያቸውን ለማዘከር መታሰቢያቸውን ድርሳናት ቢዘጋጁ በመታሰቢያቸውን ለማዘከር ነው። አንድ ሰው ቅዱስ ሚካኤልን የሚዘክር ከሆነ እርሱ ዘንድ ድርሳኑ ሊኖር ግድ ነው። እርሱ ዘንድ መልክዑ ሊኖር ግድ ነው። ድርሳናቱን ስናስብ ስናነብ ከኛ ጋር ሲሆን ባለ ድርሳኑን እናዘክራለን፣ እናስባለን። ግልጽ ነው። እናስባለን፣ እናዘክራለን። ስለዚህ መታሰቢያ ለማዘከሪያ እንዲሆን የድርሳናት ጥቅም መታሰቢያ ማዘከሪያ ነው። ሶስተኛ ልብን ለማቅናት ይህንን በአንድ ጠቅልሎ ሐዋርያው ቅዱስ ጳውሎስ ይነግረናል። ለጽድቅ ላለው ጉዞ አጋንንትን ድል ለማንሳት። አራተኛ ለጽድቅ ላለው ጉዞና አጋንንትን ድል ለመንሳት እንመጣበታለን። በድርሳናት ሰዎች ድርሳናትን በማንበባቸው በድርሳናቱ ውስጥ ባለው ቃል በመላእክቱ ረድኤት ቸርነት አጋንንትን ምን ያህል ድል ማድረግ እንደሚቻላቸው ወደ ውስጥ ስንመጣ የምናየው ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ላይ በአጠቃላይ እነዚህ መንፈስ ቅዱስ ያለባቸው በእግዚአብሔር መንፈስ ቅዱስ አነሳሽነት የተዘጋጁ ቅዱሳት መጻሕፍት ጥቅማቸው ምን እንደሆነ በአጠቃላይ ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ላይ እንዲህ ይላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ምን ይላል? ይጠቅማል ይላል። የእግዚአብሔር መንፈስ ያለበት መጽሐፍ የእግዚአብሔር መንፈስ ያለበት። ስለዚህ እነዚህ ሁሉ የድርሳናት ጥቅም ናቸው። ስለዚህ ድርሳናትን ክብራቸውን አውቆ ከመላእክቱ በረከት ረድኤትን ለመካፈል የሚያነብ ሰው ቢኖር እነዚህን ጥቅሞች ያገኛል። እስቲ ስለ ቅዱስ ሚካኤል ድርሳን በተወሰነ እንጀምር። ድርሳነ ቅዱስ ሚካኤል አሁን እዚህ ውስጥ ቅድም አለን ያላችሁትን ሰዎች ራሱ የትኛው ድርሳን ነው ያላችሁ የሚለውን በጠየቃችሁ በስተመጨረሻ ላይ እናየዋለን። ወይ የሚቀጥለው ሳምንት እስቲ ይዛችሁት ነው፣ አይከብዳችሁም አይደል? ይሄ ትክክል ነው፣ ይሄ የግለሰብ ነው ብለን እንድናየው ማለት ነው። አንዳንድ ጊዜ ለትችት የሚጋለጡት ድርሳናት ቤተክርስቲያናችን እነዚህን መጽሐፍት የቤተክርስቲያን ብቻ በሆኑት አካላት ብቻ የወጡ ሊሆን ይገባል። ሰዎች ያዘጋጁት የራሳቸው ሰዎች ብቻ አይደለም። በነገራችን ላይ አሁንማ ማተሚያ ቤቶች የማይታወቅ ማተሚያ ቤት ድርሳነ ሚካኤል ማን ያዘጋጀው? ማተሚያ ቤቱ በማፍቃድ ምን ጨምሮበት እንደሆነስ እንግዲህ አሁን ማተሚያ ቤቶቻችን በመናፍቃንና በአሕዛውያኑ ተወረዋል። የሚገርማችሁ ለእነዚህ አይነት መጽሐፍት ቅሰጣ መጋለጥ አንደኛው እነዚህ አይነት መጽሐፍት በማ ደረጃ ነው መታተም ያለባቸው። እንግዲህ ሰሞኑ የነበረውን ነገር ታውቁታላችሁ አይደል? በማ ደረጃ ነው መታተም ያለበት ከተባለ በቤተ ክርስቲያኒቷ ታይቶ ታርሞ ተገምግሞ ነው መውጣት አለበት። እገሌ ያዘጋጀው ከተባለ ምን ያህል ሊቅ ቢሆን እንኳን አግባብ አይደለም። ይሄ በቤተ ክርስቲያኒቷ ታይቶ ተታርሞ የወጣ ብቻ ነው ሊሆን የሚገባው እና
ከዛ አንጻር ነው የጠየኳችሁ። በኋላ እናየዋለን። ስለዚህ ድርሳነ ቅዱስ ሚካኤል እንመልከት። መጽሐፉ የመልአኩ የቅዱስ ሚካኤልን ክብርና ያደረጋቸውን ድንቅ ድንቅ ገቢረ ተአምራት የሚዘረዝር ነው። የግዕዙ ድርሳነ ሚካኤል ምንጩ ከየት ነው ከተባለ ከግብፅ ከአረብ ቅጂ ነው። ከግብፅ ከአረብ ቅጂ ነው የግዕዙ የተገኘው። ይህን ነቃ መጽሐፍ የሚል መጽሐፍ አለ። እዛ ላይ በሰፊው የመጽሐፍቱን ከየት መጣነት የሚጠቅስ ነው። አዘጋጁ ደግሞ አባ ዱማቴዎስ የተባሉ አባት ናቸው። አባ ዱማቴዎስ የተባሉ አባት ናቸው አዘጋጁ። ይህንን በድርሳኑ መግቢያ ላይ ታሪካቸውን በሰፊው ታገኙታላችሁ። ታሪካቸውን ለሚቀጥለው አንብባችሁ አሳይመንት ስለምንሰጥ አንብባችሁ የምትመጡት ነው። የአባ ዱማቴዎስን ታሪክ መቅድሙ ላይ በሰፊው ታገኙታላችሁ። የድርሳነ ሚካኤል አጻጻፍና አጻጻፉን ስንመለከት በውስጡ 5 ነገሮችን ይዟል። ድርሳነ ሚካኤል 5 ነገሮችን ይዟል። አሁን ልብ ብለን አይተን አናቅም። እንግዲህ ስናነበው ራሱ ምን አይነት ጥንቃቄ ማድረግ አለብን የሚለው ራሱን የቻለ ርዕስ አለው። ግን አንዳንድ ጊዜ ሰው ሲያነብ ከየቱ መጀመር እንዳለበት፣ የትኛውን ማስከተል እንዳለበት፣ እንዴት ማንበብ እንዳለበት ይህን አይረዳም ሰው እና እንዲሁ በዘፈቀደ በውስጡ የያዘው ሀሳብ ሰፊ ስለሆነ ባይነበብስ ብሎ የሚያስብ ሰው አለ። ወይ መጨረሻ ላይ ሄዶ ደግሞ አጭሯን ፓርት ፈልጎ ደግሞ የሚያነብ ሰውም አለ። ይሄ እናየዋለን እንዴት እንደሚነበብ። ግን 5 ነገሮችን በውስጡ ይዟል። የአጻጻፍ ስርዓት እንደ ሌሎች ድርሳናት ወይም ደግሞ እንደ ሁሉም ድርሳናት ተመሳሳይ ነው። በነገራችን ላይ የድርሳናት አጻጻፍ፣ የመልክ አጻጻፍ የአጻጻፍ ስርዓትን ተከትለው ነው የሚሄዱት ጸሐፊያኖቹ። የአጻጻፍ ተመሳሳይ የአጻጻፍ ስርዓት ነው ያላቸው። ያንን የአጻጻፍ ስርዓት ተከትለው ነው የሚሄዱት። 5 ነገር አለው ውስጡ። የመጀመሪያው መቅድምና ትምህርት አለው። መቅድምና ትምህርት ቀጥታ ወደ ዕለት አይገባም። ቀጥታ ወደ ወር አይገባም። ቀጥታ ወደ ቅዱስ ሚካኤል እንዲህ አደረገ አይልም። መቅድም አለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ያለ መቅድም ያነሳል። መቅድሙ ውስጥ ምን ይኖራል? ስለ ድርሳኑ ምንነት፣ ስለ ጸሐፊው፣ የት ተጻፈ፣ እንዴት ተጻፈ የሚሉትን ጉዳዮች ያነሳል። ይህንም አነሳላችሁ በኋላ ወደ ውስጥ ስንገባ እንዲሁ በዘፈቀደ የመጣ መጽሐፍ እንዳይደለ እንድትረዱኝ ነው። እነዚህን ጉዳዮች ያነሳል። ስለዚህ ይህንን መቅድም ይህንን ነገሮች ካነሳ በኋላ ግን ትምህርት ያስተምራል። የሚያስተምረው ትምህርት ነገረ ሃይማኖትን ነው። ነገረ አሁን ዝም ብሎ እንተፈንቶ የሚመስላቸው ሰዎች አሉ። ድርሳናት ውስጥ ዶግማ አለ። ድርሳናት ውስጥ 5ቱ አዕማደ ምስጢራት አሉ። ድርሳናት ውስጥ ስርዓተ ቤተ ክርስቲያንን እናገኛለን። ድርሳናት ውስጥ ትውፊትን እናገኛለን። ትምህርት ያስተምራል። ትምህርት ሃይማኖታዊ ትምህርትንም እንዲሁ ደግሞ ስነ ምግባራዊ ትምህርት ምን ማድረግ እንዳለብን የሚያነሱ ትምህርቶችን ያስተምራል። ስለዚህ ይሄ መጀመሪያው መቅድም ብለን የምናነሳው ውስጥ መቅድምና ትምህርት አለ። 5 ነገር ይዟል ብያቸዋለሁ። ሁለተኛው መልአኩ ያደረገውን ገቢረ ተአምራት ተአምር በማለት ደግሞ ያስቀምጣል። ገቢረ ተአምራት ይሄ ለሌሎችም የሚሰራ ነው። ገቢረ ተአምራቱን ይናገራል። ተአምራትን ይናገራል። መልአኩ ያደረጋቸውን ነገሮች። ከዛ በኋላ ደግሞ የዕለቱን አበይት በዓል ምክንያት ደግሞ ይናገራል። ወር ከሆነ የዛን ወር ዕለት አበይት በዓሉ ምንድን ነው? ምንድን ነው ዕለቱ የሚታሰበው አበይት በዓል ምንድን ነው የሚለውን ያነሳል። ስንተኛ? 3ኛ። 4ኛ የመልአኩን የሰላም ሰላምታን ያካቷል። የሰላም ሰላምታን ልክ የዕለቱን ካደረገ በኋላ እንግዲህ ለሚቀጥለው ድርሳኑን ይዛችሁ ስለምትመጡ እያየነው እንሄዳለን።
የዕለት ሰላምታን ያስቀምጣል። ልክ ስንክሳር ሲነበብ ሰምታችሁ ከሆነ እዚህ ጉባኤያችን ላይ አይደል? ስንክሳሩ ከተነበበ በኋላ ሰላም ብሎ አርኬ ያነባል አይደል? የዕለቱን መታሰቢያ የሚደረግለትን ሰው ሰላምታ ያቀርባል። አርኬ ብለን እንጠራዋለን። እሱን አርኬውን ያነባል። እሱን ካነበበ በኋላ ወደ ሌላኛው ታሪክ ደግሞ ይገባል። እዚሁም ላይ እንደዛው ደግሞ የዕለቱን አበይት ምክንያት ከተናገረ በኋላ ከዕለቱ አበይት ምክንያት በመነሳት የሰላምታን ምስጋና ያቀርባል። አርኬን 6 ወይም ደግሞ 5 ስንኝ ያላቸው አርኬ ብለን የምንጠራው ነው። ባለ 1 6 ወይም 5 ስንኝ ያለው አርኬ ብለን የምንጠራው ማለት ነው። ይህ ማለት መልክዓ መልክ ላይ ያሉት አጫጭሮቹ እነሱ አርኬ ብለን የምንጠራቸው ናቸው። የመጨረሻው ከዛ ሰላምታ በኋላ የመጨረሻው የሚይዘው መልክ አለው። የመልአኩ የቅዱስ ሚካኤልን መልክ ይዟል። መልክዓ ጸሎቱን ይዞ ያስቀምጣል። ስለዚህ እነዚህ 5 የአጻጻፍ ስርዓቶች፣ የአጻጻፍ አይነቶች ለሁሉም ድርሳናት የሚያገለግል ነው። ግልጽ ነው። ሁሉም ድርሳናት በእንዲህ አይነት አቀማመጥ ነው የተቀመጡት። ሁሉም ድርሳናት ስለዚህ በዚህ አይነት ነው የሚነሱት። እንግዲህ አንብባችሁ ይሆናል። ድርሳነ ሚካኤል ከመቼ ነው የሚጀምረው? ድርሳነ ሚካኤል ስታነቡ ከየትኛው ወር ነው የሚጀምረው? ከየትኛው ወር ነው የሚጀምረው? ከመስከረም ጎበዞች አይደለም። ድርሳነ ገብርኤልሽ ከየትኛው ወር ነው የሚጀምረው? እንዴ ምንድነው እያነበብነው ነው ወይስ አይደለም? አንደኛ ጥያቄ። ወይስ ውዳሴ ከንቱ መስሏችሁ ነው? ማወቅ ግዴታችን ነው። ማወቅ እነዚህን መጽሐፍት እኛ ማንጠቀምባቸው ከሆነማ ማን ነው የሚጠቀምባቸው? እኛም አሁን የመልአኩ ልጆች ተብለን እንግዲህ ድርሳኑን ማናነብ ከሆነ እንግዲህ በደንብ እንጠይቅ ራሳችንን። ድርሳነ ሚካኤል ከምንድን ነው የሚጀምረው? ወሩ ከህዳር ነው የሚጀምረው። ድርሳናት ገድላት የሚጀምሩት ወይም ደግሞ የአጻጻፍ ስርዓቱ የሚጀምሩት ከባለ ድርሳኑ ወይም ከባለ ገድሉ አበይት በዓል ተነስተው ነው። አበይት በዓል ተነስተው። ስለዚህ የቅዱስ ሚካኤል የመጀመሪያው አበይት በዓል መቼ ነው? ህዳር 12። የቅዱስ ገብርኤል አበይት በዓል መቼ ነው? ታኅሳስ 19። ገብርኤል ድርሳን ስታዩት ከታኅሳስ ነው የሚጀምረው። የገብርኤል በእንዲህ አይነት አጻጻፍ ነው የሚሄዱት። ድርሳናትንም ገድላትን ከአበይት በዓላቸው ተነስተው ነው የሚጽፉት። ከአበይት በዓላቸው ተንተርሰው ይጽፋሉ። ይሄ መሰረታዊ። ገድለ ተክለ ሃይማኖትን ብንመለከት የሚጀምረው ከታኅሳስ ነው። ሌሎችንም ብንመለከት ከአበይት በዓላቸው ተንተርሰው ነው የሚዘጋጁት። እሺ ለዛሬ መጨረሻውን ድርሳኑ ከሌሎች ድርሳናት ጋር ያለውን ዝምድና እንመልከትና በሚቀጥለው ስንመጣ መጽሐፍ ቅዱሳዊነቱ ላይ እንገባለን። ድርሳኑ ከሌሎች ድርሳናት ጋር ያለው ዝምድና፣ ድርሳነ ቅዱስ ሚካኤል ከሌሎች ድርሳናት ጋር። አሁን እነዚህ ድርሳናት ቅድም ብያቸዋለሁ፣ ተመሳሳይ የአጻጻፍ ስርዓትን የሚከተሉ ናቸው ብያቸዋለሁ አይደል? አንድ እሱ ብቻ ሳይሆን ድርሳነ ቅዱስ ሚካኤል ከሌሎች ድርሳናት ጋር ያለው ዝምድና የመጀመሪያው ታሪክን ይጋራል። ታሪክ ተጋርቶ ነው የሚይዘው ወይም ደግሞ የሚያወሳው። ከማጋ ከተባለ ከመልአኩ ከቅዱስ ገብርኤል ታሪክ ጋር ምንድነው ጋር ታሪክን ይዛመዳል። ለምሳሌ ሰለስቱ ደቂቅን ያዳናቸው ማን ነው? ሰለስቱ ደቂቅ ማን ያዳናቸው? ቅዱስ ገብርኤል። እኔ ደግሞ እላቸዋለሁ ቅዱስ ሚካኤል ነው እላቸዋለሁ። ቅዱስ ሚካኤል ማረጋገጫ መጣላቸዋለሁ። ይኸው ድርሳነ ቅዱስ ሚካኤል የታኅሳስን ብታነቡት ሰለስቱ ደቂቅን ከእሳት ያወጣቸው ቅዱስ ሚካኤል ነው ይላቸዋል። ምን ማለት ነው? ይሄ ጸሐፊ ስህተት ነው።
ምን ማለት ነው? መላእክት እርስ በርስ የሚጣሉ የኔን ስራ ወሰርክ፣ የኔን ስራ ቀማኝ የሚባባሉ ናቸው? አይደለም። ቅዱስ ሚካኤል ባለበት ቅዱስ ገብርኤል አለ። ቅዱስ ገብርኤል ባለበት ቅዱስ ሚካኤል አለ። አንዱ የአንዱን ስራ ወሰርክ፣ እንዲህ አልክ የሚባባል አይደለም። በታሪክ ይጋራሉ። አሁን ድርሳን የታኅሳስ 19 ስትመለከቱ ለቅዱስ ሚካኤል ነው የሚሰጠው። ለቅዱስ ሚካኤል ሰጥቶ ይናገረዋል። ነገር ግን አይጋጭም። ይሄ የሚጋጭ አይደለም። ሚካኤል ባለበት ገብርኤል ባለበት ቅዱስ ሚካኤል ስላለ እንመጣበታለን። ታኅሳስ ላይ ስለምንመጣበት እዛ ውስጥ አንገባም። ስለዚህ ታሪክን በመጋራት ከሌሎች ድርሳናት ጋር ግንኙነት አለው። ግልጽ ነው። ታሪክን ይጋራል። ሁለተኛ ሐሳቡን ለማጠናከር ደግሞ ሌላውን ድርሳን ይጠቅሳል ወይም ደግሞ ገድል ይጠቅሳል። ሐሳቡን ለማጠናከር አሁን ለምሳሌ ይህንን በስተመጨረሻ የምንመጣበት ቢሆንም ድርሳናት እንዴት መነበብ እንዳለባቸው ሲጠቅስ ድርሳናት ሊነበቡ የሚገባቸው በንቃት፣ ድርሳናት ሊነበቡ የሚገባቸው ከመልአኩ ረድኤት በረከትን ለመካፈል በፍርሃትና በንቃት ሊሆን እንደሚገባ ሲያነሳ ሰው ሳይነቃ ሰው ያለ ፈሪሃ እግዚአብሔር በትዕቢት ቢያነብ ምን ይሆናል? ወይም ደግሞ ቢያነብ ደግሞ ምን ይጠቀማል የሚለውን ከገድለ አቡነ ሲኖዳ መጽሐፍት ጠቅሶ ታሪክ ደግሞ አምጥቶ ደግሞ እዚህ ጋር ያስቀምጣል። ድርሳናትን እንዴት ማንበብ እንደሚገባ ለመጥቀስ ድርሳኑ ከሌሎች ገድላት ደግሞ ታሪክን እያመጣ ይመጣል። ስለዚህ ሐሳቡን ለማጠንከር በሰፊው ሌሎች ድርሳናትን እያነሳ የሚሄድ ነው። ሐሳቡን ለማጠንከር በሰፊው እያነሳ ይሄዳል። ወይም ደግሞ በሰፊው አንስቶ የሚያስተምር ነው። በሰፊው አንስቶ የሚያስተምር ነው። እሺ፣ የድርሳነ ቅዱስ ሚካኤል መጽሐፍ ቅዱሳዊነት። የድርሳነ ቅዱስ ሚካኤል መጽሐፍ ቅዱሳዊነት። ድርሳነ ቅዱስ ሚካኤል መጽሐፍ ቅዱሳዊነት እንግዲህ ከጸሎትነቱ ባሻገር ድርሳነ ቅዱስ ሚካኤል ከጸሎትነቱ ባሻገር ቅድም እንዳልነው መጽሐፍ ቅዱስን አብነት በማድረግ በወራት በ12 ወራት ተከፋፍሎ የተቀመጠ መጽሐፍ ነው። በ12 ወራት ተከፋፍሎ የተቀመጠ መጽሐፍ ነው። በእያንዳንዱ ወር ውስጥ መጽሐፍ ቅዱስ ላይ ያለውን ሐሳብ መጽሐፍ ቅዱስን በመነሳት መልአኩ ቅዱስ ሚካኤል ምን ሰራ፣ ምን ፈጸመ የሚለውን እያንዳንዷን ነገር የሚያስቀምጥ ነው። በነገራችን ላይ ቅዱስ ሚካኤል 14 በዓላቶች አሉት። ስንት በዓላት አሉት? 14 በዓላቶች አሉት። ለሁሉም መላእክት የሚቀመጥ ቢሆንም ዝክርን ሊያደርጉባቸው የሚገቡ የመልአኩን መታሰቢያ ሊያደርጉባቸው የሚገቡ 14 በዓላቶች አሉ። አሁን ጥቀሱልኝ ብላችሁ የትኞቹን ነው የምትጠቅሱት? የትኞቹስ ናቸው የትኞቹ አይደሉም የሚለውን ራሱ በቻለ እንመለከተዋለን። ግን 14 በዓላቶች አሉት። ይህንን ቅዱስ ያሬድ ነው የሚናገረው። በቅዱስ ሚካኤል እንደ አንተ ልዑል ማን ነው? በ14ቱ ምልጃዎች ታማልደን ዘንድ ለመንህ ይላል። በ14ቱ ምልጃዎች ምን ትለን ዘንድ ታማልደን ዘንድ። እነዚህን ማክበር ይገባል። 14ቱን በዓላት ድርሳኑ እንደሚያስቀምጠው 14ቱን በዓላት ማክበር ይገባል። 14ቱን ማክበር ባይቻለው አንድ ሰው ደግሞ 4ቱን ደግሞ እንደ ግድ ቢያከብር ይገባዋል። 4ቱን በዓላት 4ቱ በዓላት የተባሉት እነማን ናቸው ከተባለ አንደኛ ህዳር 12፣ ሁለተኛ ሰኔ 12፣ ሶስተኛ ነሐሴ 12፣ አራተኛ ታኅሳስ 12 ናቸው። እነዚህ 4ቱ በዓላት አንድ ሰው አስቦ
14ቱ ማክበር ባይቻለው እንኳን እነዚህን 4ቱን በዓላት ሊያከብር እንደሚገባ ድርሳኑ ያስቀምጣል። 4ቱን ማክበር እንደሚገባ ድርሳኑ ያስቀምጣል። ግልጽ ነው? ግልጽ ነው አይደል? እሺ ህዳርን እንመልከት እስኪ። አሁን ወደ ድርሳኑ ወደ ውስጥ እየገባን ነው። ህዳር 12 የሚቀመጠውን ወይም ደግሞ ህዳር 12 ላይ የሚነበበውን ድርሳን እንመልከተው። ህዳር 12 ቅዱስ ሚካኤል ምን ያደረገበት ነው? ንገሩኝ እስኪ። አሁን ብዙ ሰው የሰኔውና የህዳሩ ይምታታበታል። የሰኔውን ለህዳር የህዳሩን ለሰኔ የሚሰጣል። ምን ያደረገበት ነው ቅዱስ ሚካኤል? ምን ያደረገበት? ህዳር 12 2 በዓላቶች ይታሰባሉ። ህዳር 12 አንደኛው ህዝበ እስራኤልን በሙሴ መሪነት ነፃ ያወጣበት በዓሉ ነው። ነፃ ያወጣበት እስራኤላውያንን በበረሃ ሲመራቸው የነበረ ከሰማይ መናን እያወረደ ሙሴ ይመግባቸው እንደነበረ የቅዱስ የሊቀ ነቢያት ሙሴ ረዳቱ ማን ነበረ? ቅዱስ ሚካኤል ነበረ እና ቀኑን በደመና ሌሊቱን በብርሃን እንዲጓዙ ያደረጋቸው መልአኩ ቅዱስ ሚካኤል ነው። ይህንን ቤተ ክርስቲያን ህዳር 12 በዓሉን አክስባ ታቦት አክብራ ድርሳኑን አንብባ መልኩን በዜማ በንባብ አድርሳ ብትጸልይ ቤተ ክርስቲያን ይሄኛውን የምታደርገው ምንን አብነት አድርጋ ነው? መጽሐፍ ቅዱስን አብነት አድርጋ ነው። ይሄ ታሪክ የተጻፈልን ምን ላይ ነው? መጽሐፍ ቅዱስ አይደል? በኦሪት ዘጸአት ምዕራፍ 14 ከቁጥር 19 እስከ 30 ኦሪት ዘጸአት ምዕራፍ 14 ከቁጥር 19 እስከ 30 ላይ ቁልጭ ብሎ ተቀምጧል። ቅዱስ ሚካኤል ለሕዝበ እስራኤል ምን እንዳደረገ ምን እንደፈጸመላቸው ተቀምጧል። ይሄ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ የወጣ ሐሳብ አይደለም። ከመጽሐፍ ቅዱስ የወጣ ሐሳብ አይደለም። አንዳንድ ጊዜ ሰዎች ስላላወቁት ነገር አብዝተው ሲናገሩ ያወቁት ይመስላቸዋል። ችግሩ ለነሱ ብቻ አይደለም። ባለማወቅ በእምነት የሚከተለውንም ሰው ደግሞ ያጠራጥራሉ። አሁን አንዳንድ ሰው በቃ ቤተ ክርስቲያን በእንደዚህ ቀናት ውስጥ ቅዱስ ሚካኤልን የምታከብር ምንድነው ቅዱስ ሚካኤልን የምታመልክ የሚመስለው ሰው አለ አይደል? ቤተ ክርስቲያን ታመልካለች። ክብርን ለሚገባው ስጡ አይደል የሚለው? የሚገባቸውን ክብር ነው የምትሰጠው ቤተ ክርስቲያን። በዚህ ቀን በዚህ ስራ ውስጥ ደግሞ የሚገለጠው የእግዚአብሔር ስራ ነው። መልአኩ ቅዱስ ሚካኤልን ለሕዝበ እስራኤል የላከ ማን ነው? ማን ነው የላከ? እግዚአብሔር። ሙሴን ለሕዝበ እስራኤል የሰጠ ማን ነው? እግዚአብሔር። ሙሴን ያዝዝ፣ ሙሴን እንዲህ አድርግ እያለ ቃልን ይሰጠው። ሙሴ ከእግዚአብሔር ጋር ይነጋገር ነበር አይደል? ይነጋገር የነበረው እግዚአብሔር ነው። በዚህ ስራ ውስጥ የእግዚአብሔርን ስራ ነው የምንገልጠው። በመልአኩ በቅዱስ ሚካኤል አማካኝነት እግዚአብሔር በእርሱ አማካኝነት የሰራውን ስራ ነው የምንገልጠው እንጂ መልአኩ በራሱ ለራሱ ያደረገው አንዳች ነገር የለም። ግልጽ ነው። ለራሱ ያደረገው ነገር የለም። ይሄ የመጀመሪያው ነው። ሁለተኛው በዚህ ቀን የሚታሰበው ህዳር 12 ቀን በዓል ተደርጎ ቤተክርስቲያን የምታከብረው በዚህ ቀን የበዓሉ ምክንያት ሁለተኛው ምንድነው ከተባለ ምንድነው? ኢያሱ በኢያሪኮ ከተማ ጦርነት ላይ እንዳለ ቅዱስ ሚካኤልን አይቶ የሰገደበት ከቅዱስ ሚካኤል ጋር የተነጋገረበት የኢያሪኮን ከተማ ለመያዝ ደግሞ ከአላውያን ነገስታት ጋር ባደረገው ግብ መልአኩ ቅዱስ ሚካኤል ኢያሱን የረዳበት ቀን ነው። መልአኩ ቅዱስ ሚካኤል ማንን የረዳበት? ኢያሱን የረዳበት ነው። ይሄ ነው ቤተክርስቲያን በዚህ ቀን የምታከብረው በህዳር 12 ዋናው የበዓሉ ምክንያት። ይሄም ደግሞ በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 13 እስከ 15 ላይ የተቀመጠ ጉዳይ ነው። መልአኩ ቅዱስ ሚካኤል ኢያሱን እንዴት ይረዳው እንደነበረ
ኢያሱን እንዴት ይረዳው እንደነበረ በግልጽ የተቀመጠ ጉዳይ ነው። በግልጽ የተቀመጠ ጉዳይ ነው። ስለዚህ ህዳር 12 የምናከብረው ይሄ ነው የምናከብረው። ታኅሳስን አይተን የዛሬውን እንጨርስ። ታኅሳስ 12 አሁን ቅድም ብያቸዋለሁ አይደለ? ዋና ዋና በየወሩ የሚከበሩትን ዋና ዋና ነገሮች ነው የምናነሳው ብለናል። የወሩን በዓል ከመናገሩ በፊት ግን መቅደም አለው። የወሩን በዓል ከመናገሩ በፊት ግን ተአምር አለው። አሁን የነ አፎሚያ የነ ባህራን ብለን የምንጠቅሳቸው ታሪኮች ተአምር ውስጥ የሚካተቱ ናቸው። ተአምር ውስጥ የሚካተቱም ሆነው ግን በዛን ዕለት የሚታሰቡበት በዓል ነው። ግልጽ ነው። መጽሐፍ ቅዱሳዊ ዋናው በዓሉ ግን ቤተክርስቲያን የምታስተምረው እነዚህ ናቸው። ግልጽ ነው። ስለዚህ ከነዚህ ከበዓሉ ከመናገር በዘለለ ገቢረ ተአምራት ደግሞ ያደረጋቸው መልአኩን ተራዳይነት የመልአኩን ምልጃ አምነው ደግሞ በሕይወታቸው የተደረገላቸው እነ ባህራንን እነ ቴዎብስታን እያነሳ ደግሞ ይናገራል። ከዛ ደግሞ ወደ ዋናው በዓል ከመግባቱ በፊት ደግሞ በጣም የሚገርመው ደግሞ ዶግማን ያነሳል። በዓል አከባበራችን ምን መምሰል እንዳለበት ያነሳል። እንደዚህ ነገሮች እያንዳንዱ ድርሳን ውስጥ በእያንዳንዱ ወር ውስጥ የምናገኛቸው ነገሮች ናቸው። ታኅሳስ 12 ደግሞ ቅድም እንዳልኳችሁ ሰለስቱ ደቂቅን አናንያ፣ አዛርያ፣ ሚሳኤልን ምን ያለበት ነው? ያዳነበት ነው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 19 እስከ 25 ትንቢተ ዳንኤል ምዕራፍ 3 ከቁጥር 19 እስከ 25 ላይ። ስለዚህ ሰለስቱ ደቂቅን አናንያ፣ አዛርያ፣ ሚሳኤልን ያዳነበት ነው። ይሄ መጽሐፍ ቅዱስ ላይ የተቀመጠ ነው። እንዴት አዳናቸው? ታሪኩ እንዴት ነው? ስለምታውቁት እዛ ውስጥ አንገባ። ነገር ግን ሰለስቱ ደቂቅን ያዳነው ማን ነው ስንል ያዳነው ማን ነው? መልአኩ ቅዱስ ሚካኤል ነው? ገብርኤል? ቅዱስ ገብርኤል ወይስ ሚካኤል? ለማን ነው የምንሰጠው ብለን እንዳንወዛገብ ነው። ለሁለቱም ብንሰጥ በመላእክት ዘንድ ይሄ የኔ ነው ይሄ የኔ ነው ማለት የለም። የባሪያን ለሎሌ የሎሌን ለባሪያ የመምህርን ለደቀ መዝሙር የደቀ መዝሙርን ለመምህር መስጠት የመጽሐፍ ልማድ ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ላይ የዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ምን እያለ ይናገራል? ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 21 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የነጋዴዎች ዋሻ ባደረጉበት ጊዜ ጅራፍን አዘጋጅቶ ገምዶ እየገረፈ አስወጣ ይላል አይደል? በሬውን፣ ከብቱን እነዚህ እየገረፈ አስወጣ። ቁጣን፣ ሸክምን፣ ዱላን የማይችሉት ርግቡን ደግሞ ገለበጠባቸው እያለ ይናገራል። ትርጓሜ ይህንን ሲያስቀምጥ አይ ጅራፉንስ የገመደው ጌታ አይደለም፣ ጅራፉን የገመደው ሐዋርያት ናቸው ገምደው ሰጡት እንጂ። አይ ጅራፉንስ የገመደው ሐዋርያት አይደሉም፣ ጅራፉንስ የገመደው ደግሞ ጌታ ነው ብለው የመምህርን ለደቀ መዝሙር የደቀ መዝሙርን ለመምህር መስጠት የመጽሐፍ ልማድ ነው። ግልጽ ነው። ስለዚህ ቅዱስ ሚካኤል ሊቀ ሊቃናተ መላእክት ነው። የመላእክት ሁሉ ምንድን ነው? አለቃ አይደል? የመላእክት ሁሉ አለቃ ነው። ሊቀ ሊቃናተ መላእክት ነው ቅዱስ ሚካኤል። ስለዚህ የመላእክት ሁሉ አለቃ እንደመሆኑ መጠን የቅዱስ ሚካኤልን ለገብርኤል የገብርኤልን ለቅዱስ ሚካኤል መስጠት የምን ልማድ ነው? የመጽሐፍት ልማድ ነው። ታዲያ ማን ነው ያዳነው ከተባለ ሁለቱም አድነውታል። ግልጽ ነው። ሁለቱም አድነውታል። እና በዚህ በሚጸናው ግን አበው ለቅዱስ ገብርኤል ሰጥተው ይናገራሉ ማለት ነው። ስለዚህ ታኅሳስ 12 ቤተክርስቲያናችን የሰለስቱ ደቂቅን ቅዱስ ሚካኤል ከእሳት ያወጣበት ነው። ይህ መጽሐፍ ቅዱሳዊ አይደለም? አይደለም ወይ? ነው። ከመጽሐፍ ቅዱስ የወጣ ነው? አይደለም። ቤተክርስቲያን ታኅሳስ 12ን የቅዱስ ሚካኤል መታሰቢያ አድርጋ ብታስብ የሰራቸው ወይም ደግሞ በዛን ቀን ቅዱስ ሚካኤል ይህን አደረገ ብላ ብትናገር በሰለስቱ ደቂቅ እምነት ውስጥ በሰለስቱ ደቂቅ በመልአኩ ተራዳይነት ውስጥ በሰለስቱ ደቂቅ የልብ ጥንካሬ ውስጥ የምንማረው የእግዚአብሔር የአምላክን ኃይል ነው። ለምናመልከው አምላክ
ምንድነው? አንተ ላቆምከው አምላክ አንሰግድም። እግዚአብሔር ምን ይለናል? ያድነናል። ባያድነን እንኳን ለአንተ ላቆምከው ምስል ምን አንልም? አንሰግድም። በዚህ ውስጥ ስለማን ነው የሚመሰከረው? እግዚአብሔር በእርሱ ለታመኑት እርሱን ላመኑ ምንድነው? ላመኑትና በእርሱ ለታመኑት እግዚአብሔር አይረዳም እንዴ? አይረዳም እንዴ? የሚረዳው ደግሞ ማንን ልኮ ነው? አንድም መላእክትን ልኮ አይደል? የእግዚአብሔርን ስራ ነው በዛ ውስጥ የምናየው። ግልጽ ነው። የእግዚአብሔርን ስራ በዛ ውስጥ እንመለከታለን። የእግዚአብሔርን ስራ በዛ ውስጥ እንመለከታለን። ጥር 12 ቅዱስ ሚካኤል የሚከበረው ለምንድን ነው? ቃና ዘገሊላ። አንድ ሰው ምን አለኝ መሰላችሁ? ጥር 12 ለምንድን ነው የቅዱስ ሚካኤል በዓል የሆነበት ሲባል እንግዲህ ባለማወቅ ነው። እሱ ቃና ዘገሊላ ላይ ተገኝቶ ውሃውን ወደ ወይን ጠጅ የቀየረበት። ትክክል ነው። ትክክል ነው። በነገራችን ላይ ጆዋ ዊትነሶች ቅዱስ ሚካኤልና ክርስቶስን አንድ ነው የሚያደርጉት። ጆዋ ዊትነሶች ቅዱስ ሚካኤልንና ክርስቶስን አንድ ናቸው ነው የሚሉት የጆዋ ዊትነሶች አስተምህሮ እና ጥር 12 የሚከበርበት ምክንያት በዛን ቀን የቤተ ክርስቲያን አባቶች በሚጸናው ነው። የሚገርመው የመልአኩ የቅዱስ ሚካኤል በዕለቱ ያደረገው ስራ አይነገርም ድርሳኑ ላይ ያለው ለምንድን ነው ከተባለ ከመልአኩ በላይ ደግሞ የሚጸናው በዓል ደግሞ አለ አይደል? የሚጸናው በዓል የማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አይደል? በቃና ዘገሊላ ተገኝቶ ውሃውን ወደ ወይን ጠጅ የቀየረበት ነው። አንዳንዶች ከክርስቶስ በዓል በላይ የቅዱሳን መላእክትን የቅዱሳን ሰዎችን በዓል ታገናላችሁ ብለው የሚያስቡ ሰዎች አሉ። ማሳያ ይሄ ነው። ዕለቱ እንኳን ሆኖ ቤተክርስቲያን የዛን ቀን በሚጸናው የክርስቶስን ጥምቀት በቃና ዘገሊላ ስለሆነው ነገር ነው እንጂ የምትናገረው በዚህ ቀን ቅዱስ ሚካኤል እንዲህ ያደረገ ብላ እንኳን ትናገራለች። ግን የምታጸናው ግን የትኛውን ነው? ያኛውን ነው። ግልጽ ነው። ነገር ግን ጥር 12 ቅዱስ ሚካኤል ምን ያደረገበት ነው ከተባለ ጥር 12 ይሄ መጽሐፍ ቅዱሳዊ ነው። ጥር 12 ቅዱስ ሚካኤል ታላቁን የእስራኤል አባት ያዕቆብን በቅንዓት ሊገለው ካሰበው ከወንድሙ ከኤሳው እጅ ያዳነበት፣ ያዕቆብን በቅንዓት ሊገለው ከነበረው ከኤሳው እጅ ያዳነበት በዓሉ ነው። በዚህ ቀን በጥር 12 መልአኩ ቅዱስ ሚካኤል ወደ ያዕቆብ ሄዶ ይላል ድርሳኑ ስታነቡት ከቅንዓት ሊገለው የነበረው ከያዕቆብ እጅ እንዴት እንዳዳነው የመልአኩ ተራዳይነት እንዴት እንደነበረ በሰፊው ይጠቅሳል። ይሄ ጥቅስ ይሄ ታሪክ መጽሐፍ ቅዱሳዊ ነው አይደለም? ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 እስከ 21። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 እስከ 21። ይህን ካየን ይበቃናል። የካቲት ሚያዝያ እያልን ደግሞ እንቀጥላለን። ይህን ካየን ይበቃናል። እንደዚሁ እንወርድና ደግሞ ከድርሳነ ሚካኤል ምን ውስጥ አንድ አንባቢ ምን ይማራል? ድርሳናት እንዴት መነበብ አለባቸው? ድርሳናት እንዴት ነው የሚቀመጡት? የት ነው የሚቀመጡት? አንዳንድ ሰው ድርሳን ለመጸለይ ቁርስ ተበልቶ ነው ወይስ ሳይበላ የሚል ሰው አለ። ሴት ማንበብ ትችላለች የሚል ሰው አለ። እነዚህን ጉዳዮች ደግሞ በቀጣይ የምናየው ይሆናል።